ውርደቷን ተከናንባለች። ብሩክን ይቅርታ ለመጠየቅ ቤት ድረስ ሄዳ አልወጣም ብላም ነበር። የነ ሉላ ጠበቃ አሁንም ሉላን ቀጥሯት እንድትመጣ ነግሯት ነበር። እሷም እሺ ብላ ነበር። ዝና በአገታት ልጅ ዋጋውን አግኝቶ ነበር። ሰላም ሰላም፣ እንደምን አላችሁ? ውድና የተከበራችሁ የአገር ልጆች በያላችሁበት ሰላም፣ ጤና፣ ደስታ ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን በማየት እስከ ፍጻሜ አብራችሁ እንድትቆዩ ከወዲሁ በአክብሮት ጋበዝኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬ ነው። እንዲሁም ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁንም ቪዲዮን ካያችሁ በኋላ በኮሜንት ማስቀመጥ ይቻላል። በዚህ ክፍል እንደተመለከትነው ማህሌት አይኗን በጨው ታጥባ ወደ እነ ብሩክ ቤት ሄዳ ነበር። ይቅርታዬን ከተቀበለ እንደው ልሞክር ስትል ወደ እነ ብሩክ ቤት አቅንታ ነበር። በዛም ቅድስትና ብሩክ በቤት ነበሩ። እናም ቅድስ በሩን ስትከፍትላት አላመነችም። እንዴት ልትመጣ ቻለች? የምን ድፍረት አመጣት ስትል በሩን መልሳ ዘግታባት ነበር። ብሩክ ግን ያው እንድትከፍት አድርጎ ሲመለከት ማህሌት ናት። እንግዲህ ለምን መጣች ሲል እንድትመለስ በመጣች እግሯ ነግሯት ነበር። እሷ ግን በጭራሽ አሻፈረኝ ስትል ይቅርታ ልትጠይቅ እንደሆነ እና ከሰራችሁ ስራ እንድትጸጸተች አድርጋ ስትወተውት ነበር። ብሩክ ግን ያው አልሰማሽም ሲላት እንድትመለስ አድርጓትም ነበር። እሷ ግን በጭራሽ ብላ እንግዲህ እንዲራራላት እንዲያዝንላት ብላ ራበኝ ምግብ ስጠኝ በሚል አረጋግታው እንግዲህ ከራበሽ እንግዲያውስ እዚሁ ሁኝ ብሎ ቅድስት ምግብ እንድትሰጣት አድርጎም ነበር። እሷ ግን ዘልቃ ወደ ውስጥ ገብታ ቁጭ ብላ ያ የተሰጣትን ምግብ እንግዲህ እንደተራበ ሰውነትም በልታ ነበር። ከዛም በኋላ ምግቡን ስጨርስ እንድትወጣ እንዲሁም መድብል ሳይመጣ ዓይንሽን እንዳያይ ከቤት ውጪ ብሎ ነበር። ማህሌት ግን እንኳን ልትወጣ እንግዲህ በብዙ ቃል እየወተወተች ነበር። ብሩክ ይራራልኛል፣ ይቅርታም ያደርግልኛል፣ ያስገባኛልም ብላ ተስፋ አድርጋ እንግዲህ ብዙ ስትወተውት ነበር። ብሩክ ግን በጭራሽ ሲል እንግዲህ ጭራሹኑ መድብል ሳይመጣ እንግዲህ እንድትወጣ እያስጠነቀቃትም ነበር። እሷ ግን እንኳን ልትወጣ ጭራሹኑ ዘልቃ ወደ ጓዳ ገብታ እንግዲህ መኝታው ላይ ጉብ ብላ ነበር። አልወጣምም ስትል በአፏ ሙሉም ተናግራም ነበር። ብሩክም እጅግ ተናዶባት እንግዲህ ትዕግስቱን እየተፈታተነች ስለሆነ እንደገና አንድ ነገር በእጁ ሆና ሰበብ እንዳትሆንም ሰግቶ በሰላም እንድትወጣ እየነገራት ነበር። እሷ ግን አሻፈረኝ ብላ ዘልቃ መኝታ ክፍል ገብታ አልወጣም ብላ መኝታ ክፍል አልጋው ላይ ጉብ ብላ ነበር። እንግዲህ የዚህን ጊዜ ብሩክ ያው ሊመታትም ጎትቶ ሊያስወጣትም የሚችለውን ሙከራ ሊያረግ ሲል ያው ቅድስት በእጅ ሰበብ ትሆናለች ብላ አከላክላ ነበር። እናም ሳሎን በዚህ ሀሳብ ውስጥ ሆነው ቁጭ ብለው ያው መድብል እስኪመጣ ጠብቀው ነበር። መድብልም ምሳሌን ከትምህርት ቤት ይዟት ሲመጣ ሲመለከታቸው እንግዲህ ሁለቱም ፊታቸው ጥሩ አልነበረም። ምን ሆናችሁ ነው ሲል ስጠይቃቸው የሆነውን ሁሉ ሲነግሩት እንግዲህ እጅግም በመገረም በመናደድም ይህ እንዴት ሊሆን ይችላል ሲል እንደውም የሚቀልዱበት ሁሉ መስሎት ነበር። በኋላም የምር እንደሆነ ሲያውቅ ብሩክን እንዴት ዝም ትላታለህ? ያውም በህይወት የተጫወተችውን ጨካኝ ሴት እንዴት ትታገሳታለህ? ጎትታ አታስወጣትም ወይ ሲል ማህሌት ወዳለችበት ክፍል ዘልቆ ገብቶ ነበር። በሌላ በኩል የአበበ ደንበሳ ልጅ ዝና እንግዲህ አልተሳካለትም። አግቶ ያስቀመጣትን ልጅ እግር ወጣት እንግዲህ አብሯት ለመተኛት ፈልጎ ከጅሎ፣ ምክንያቱም አብሮት የሚሰራው ባልደረባው ካሌብ ሞሲሳ ተብዮም የተመኛት ስለሆነ እንግዲህ ሳይቀድመኝ ልቅደም በሚል ፍላጎቱን ሊፈጽምባት ሲል እንግዲህ እሷም መሞቴን መርጣለሁ እንጂ ካንተ ጋር አልረክስም፣ ራሴን አላረክስም ስትል እንግዲህ አቋሟን ገልጻ ነበር። እንግዲህ ሽሮ መቢያውን ብላ ዝናን አስጩሃው እንግዲህ በሰዓቱ ሊደፍራት ያለው ነገር እንዲተው አድርጋ ነበር። መታው ጎድታው ማለት ነው። ያው ለጊዜው ቢተዋትም እንግዲህ በቀጣይም እንደማይተዋት እየዛተ እየፎከረም ነበር። በተለይ ደግሞ ባልደረባው ካሌብ ሞሲሳ ተብዬው እየፈለጋት ስላለ ስለ ከጀላት እንግዲህ ሳይቀድመው እሱ ሊቀድመው አይነት ነው ሀሳቡ። እናም እየመታት እያስፈራራት በዛ ሂደት ባለውም ሊደፍራት እንደሚችልም እየተናገረም ነበር። በሌላ በኩል የነ ሉላ ጠበቃ አሁንም ሉላን አልተዋትም። እንግዲህ ለመምጣት ወስንሻል አይደል ሲል እየጠየቃትም ነበር። እናም አሁን እቤት ሳይሆን በሰፊው እንግዲህ ሰፋ ያለ ምቹ የሆነ ቦታ ነው መገናኘት ያለብን ሲልም ሀሳቡን ፍላጎቱን ገልጾላት ነበር። እንግዲህ ሉላም እሺ ብላ ነበር ስልኩን እየዘጋችው። ምን አስባ ነው? አሁንስ እንግዲህ
በቀጣይ ከሱ ጋር ተገናኝታ ያውን በውጪ አግኝቷት እንደማይምራት ነው ወዳ ፈቅዳ በዚህ ሂደት ከሄደች ደግሞ ያንን እንደማታደርገው ራሷ ታውቃለች፣ ተናግራማለች አቋሟን። አሁን ላይ ግን በደወለላት ሰዓት እንግዲህ እሺ ብላ ነበር። ያው ከማስፈራሪያው ከዛቻው የተነሳ ሊያደርግ ያለውን ነገር ስልጣኑን በመመካት እየገለጸ ስላለ ያ እጅጉን ስላስፈራራት እንግዲህ ለሞገስም አሁንም ሁኔታዎችን ሁሉ በግልጥ አልነገረችውም። ዝም በል አትጠይቀኝም ብላው ነበር። እንግዲህ ሞገስም አልጠይቅሽም እሺ ብሏት እሷን በማጽናናት ነው አሁን እንግዲህ ያለው። ስለ ሽጉጡም ቢሆን ላይጠይቃት ላያነሳባት ከዚህ በኋላ እንግዲህ እየተናገረ እሷ ብቻ እንዳትከፋበት እያጽናናትም ነበር። ያው ሞገስ አሁንም ተስፋ እያደረገ ያለው እየጠበቀ ያለው እንግዲህ ነገሮቻቸው ተሳክቶ ትተውላቸው እንደሚሄዱ እነሱ ይስፋቸው ትተውንላቸው እንሄዳለን፣ አገር ትተን እንወጣለን የሚል ነው ፍላጎትና አቋም ያለው እና በዚህም እያጽናናት ነው። እሷ ግን ሁሉን ነገር ስለምታውቅ ሉላ ግን በጎን ጠበቃው እያላት እያስጨነቃት ያለ ነገር ስላለ እንግዲህ እጅጉን ተከፍታለች፣ ተጨንቃለች። ነገሮች ይሳካሉ ብላም ተስፋ አላደረገችም። ያው ነገሮችንም ደግሞ ፍርጥርጥ አርጋ በግልጡም ለሞገስ አላሳወቀችም። ምን አስባ ይሆን? አሁንስ እንግዲህ የባለፈው ሙከራው አልተሳካም። ከነ ዳጣ ጋር ሆና ያደረገችው ሙከራ አልተሳካም። አሁንስ ምን አይነት ሙከራ ልታደርግ ይሆን? ጠበቃው ሲቀጥራት እሺ ብላ ያለችው ምን ለማድረግ አስባ ይሆን? የጠበቃውን ሀሳብ ሉላ እንደማታስተናግድ እንደማትፈጽም እንደ ፍላጎቱ እንደማትሆን የታወቀ ነው። እንግዲህ ሉላ ጠበቃው ግን ተስፋ አልቆረጠም። እውነትም ትመጣለች ብሎ አንቺን ብቻ ነው የምጠብቀው እያለ በብዙ ቃል እንግዲህ እየነገራት እንዲሁም አንድ ቀን ከእሷ ጋር ማሳለፉ ራሱ በቂ እንደሆነ ማለትም በቃ ያንን እንደሚጓጓ አይነት እየነገራት ነው። እሷም ግን እሺ ብላ ነው እንግዲህ ስልኩን የዘጋችው። ምን አስባ ነው? በቀጣይ ምን አይነት ነገር ለማድረግ አስባ ይሆን? ዝና ለኤፍራታ ደውሎ ማህሌት ተመልሳ ቤቷ እንዳትገባ እንዳታስገባት ሲያስጠነቅቅ ነበር። ካስገባት ያው ሞትን እንደምትሞት እንዲሁም ደግሞ እንዳታስገባ አይነት እንግዲህ መመሪያ ሰጥቷታል። ይህንን ስራ ብሎ እንግዲህ ሰጥቷታል። ይህንን ካላደረገች ደግሞ እንደሚገላት በማንኛውም ሰዓት እሷን ሊያገኝ እንደሚችል አይነት እያስፈራራ እንግዲህ ያው እንደ እሱ ተልኮ ማህሌት እንደሄደች እዛ ብሩጋ እንድትቀር የሙጥኝ ብላ ይቅርታ ጠይቃ ተንፈራፍራም ቢሆን ከተሳካላት እዛ እንድትቀር መግቢያ ስታጣ ደግሞ የግዷን ታደርገዋለች ብሎ አስቧል። እሷስ ተሳክቶላት እንኳን እዛ ልትቀር ብሩክ ይቅርታዋንም አልተቀበለም። ምክንያቱም ቀላል የሚባል ስራ አይደለም የፈጸመችው። እንግዲህ አሁን መድብልም አለ ተከትሎ እሷ ያለችበት ወደ ክፍል ገብቷል። ጎትቶ አንጠልጥሎ እንደሚያስወጣት ነው። ምክንያቱም የማይሆን ነገር ነው። እሷ ራሱ ድፍረቷ እንግዲህ በዚህ ልክ በደል ፈጽማ እዛ ቤት እግሯን አንስታ መምጣቷ ይሄ ትልቅ ድፍረት ነው። እንኳን ይቅርታ ሊያሰጣት ይቅርና እንግዲህ ማህሌት ማረፊያ ማደሪያ አታለች። እንዲሁም ደግሞ ተርባለች። ኤፍራታ አታስጠጋትም ከዚህ በኋላ። አሁን ደግሞ በተጨማሪ ዝና እንዳታስገቢያት ተመልሳ ቤትሽ እንዳትገባ የሚል እርምጃ እንግዲህ መመሪያ ስላወጣ ስለነገራት እንደማታስገባት ነው። ሲጀመርም እንዳትመጪ እንዳትገቢ አልፈልግሽም ብላታለች። አሁን ደግሞ ዝና አጥብቆ ስለነገራት አትመለስም እዛ ቤት። እንዲሁም ብሩክ እዚህ ጋር ይቅርታዋን አልተቀበለም፣ በጭራሽ አይቀበልም እስከ ወዲያኛው። እንግዲህ ማህሌት እስከ መራብ ድረስ ደርሳለች። ገንዘብ በእጇ የለም፣ ሁሉ ነገር ጭልምልም ብሎባታል። ነገሮቿ ሁሉ ብልሽት ነው ያለው። እንግዲህ በቀጣይ የእሷ መጨረሻ ጎዳና እንደሚሆን ነው። በሰራችው ስራ ልክ የእጇን እያገኘች ነው። በቀጣይም እንግዲህ እነ መድብልና ብሩክ ከፖሊስ ጋር ተባብረው እየሰሩ ባሉት ስራ እንግዲህ ክሳቸውን አጠናክረው ማህሌትንም ዝናንም እንዲሁም ግብረ አባሮችን ጭምር እንግዲህ ዘብጥያ እንደሚያወርዱ ነው። ይህንን ያወቀው እንግዲህ ተከታትሎ እያለ ያለው ዝና ግን ለካሌብ ሞሲሳ ደውሎ ሲነግረው ነበር እያደረጉ ያሉትን ክስ አጠናክረው እንዳሉ፣ በተለይ ደግሞ መስካሪዎችን ጭምር በደንብ አጠናክረው ክሳቸውን እያቋቋሙ እንዳሉና ሳይቀድሙን እንዳይቀድሙን እንቅደማቸው አይነት ነገር እየነገረው ነበር ካሌብ ሞሲሳ ተብዮ። ግን እንግዲህ ጢባሩን እየነፋ እንቀድማቸዋለን፣ አንድ ነገር ሊያደርጉ አይችሉም እያለ እየዛተ ነበር። እንግዲህ እንደዛቱት ይቀድሟቸው ይሆን ወይስ ይቀደሙ ይሆን?
የሚለውን እንግዲህ በቀጣይ በስፋት የምናይ ነው የሚሆነው። በዚህ ክፍል ያዘጋጀነው ይህንን ይመስላል። ቪዲዮውን በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ምስጋናዬ ከልብ ነው። እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቻናሉን ተቀላቀሉት። በቀጣይ አዳዲስ ቪዲዮ የምንለቃቸው ወደ እናንተ እንዲደርሱ የደውል ምልክቱን በማጥቆር ቪዲዮ ላይክ በማድረግ ስለምታበረታቱን ጭምር ከልብ እናመሰግናለን። እዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየትን በኮሜንት አስቀምጡ። ስለምታበረታቱን ሼር በማድረግም ስለምታበረታቱን ቻናሉን ስለምትደግፉም ከልብ እናመሰግናለን። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ በያለንበት ቸርን ሰንብት እያልኩ ሰናበታችኋለሁ። ደህና ሁኑ።